ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። በትግራይ ስትራቴጂክ አቅሞቻችን በማጠናከር የአብይ አህመድ ጄኖሳይድ አገዛዝ በማስወገድ ብቻ ብሔራዊ ህልውናችንን ማረጋገጥ እንደሚቻል የትግራይ ህዝብ መግባባት ላይ መድረሱ የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ አስታወቀ። ቢሮ በሀገር ውስጥና በውጭ እንዲሁም በመላው ዓለም ለሚኖረው የትግራይ ተወላጅና የትግል ወዳጆች ብሔራዊ ህልውናችንን በድል ለማጠናቀቅ በሚደረገው ትግል ሁሉን አቀፍ ተሳትፎና አስተዋጽኦ እንዲያጠናክሩም ጥሪ አቅርቧል። ገብረ እግዚአብሔር ኃይሉ አዘጋጅቶታል። ስለሺ ሐጎስ ያቀርበዋል። የትግራይ ህዝብ ብሔራዊ ህልውና የሚረጋገጠው በትግራይ ስትራቴጂካዊ አቅሞች አንድነትና አጋርነት ነው። የአብይ አህመድ ጄኖሳይዳዊ አገዛዝ በህዝባችን ላይ የፈጸመው ጄኖሳይድ በጠንካራ አንድነታችን በመመከት የፕሪቶሪያ ስምምነት እንዲፈረም አድርገናል። ይሁን እንጂ ስምምነቱን ጥሶ ብሔራዊ ህልውናችንን አደጋ ላይ በመጣል ሰብአዊና ዲሞክራሲያዊ መብቶቻችንን ከልክሎ ያለ ጥይት ሊያጠፋን እየሰራ ቆይቷል። አገዛዙ በቅርብ ጊዜ ደግሞ ላኪዎቹን በማዝመት እንዲሁም በትግራይ ተወላጁ ስም ሰብስቦ የትግራይ ህዝብና መንግስት ተቆርቋሪዎች የማስመሰል ድራማ እንዲሰሩለት ያቀደውን ውጥን ስለከሸፈበት በትግራይ ህዝብና መንግስት ላይ የማጥቆር ዘመቻ በከፍተኛ ደረጃ እየሰራበት ይገኛል። የዘመቻው መነሻ ደግሞ ጀምሮ ያልቋጨውን የትግራይን ህዝብ ከምድረ ገጽ የማጥፋት ዓላማ ለማሳካት ያዘጋጀውን ወታደራዊ ዝግጅቶች ተጠቅሞ ጦርነት የማስጀመር መንደርደሪያ እንደሆነም ፀሐይ የሞቀው ርካሽ ስልት ነው። አሁንም በትግራይ ህዝብ ላይ ዳግም ጄኖሳይድ ለማስፈጸም የሚያስችለው ወታደራዊ ዝግጅት ጨርሶም ጀምር የሚል መምሪያ ለማውረድ በመጠባበቅ ላይ መሆኑ ግልጽ ነው። እንደ ትግራይ ህዝብና መንግስት ከአገዛዙ ለሚመጣብን የጥፋት ዘመቻ እጃችንና እግራችንን አስረን የምንጠብቅበት ምንም አይነት ምክንያት የለንም። በመሆኑም በሁሉም ዞኖች፣ ወረዳዎችና የከተማ መስተዳድሮች ዘንድ እንደ ህዝብ ፍጹም አንጠፋም ወይም ዘበት ንብሔራዊ ብርሰት በሚል መሪ ሐሳብ ከፍተኛ የድርጅትና የመንግስት ኃላፊዎች የሚያስተባብሩት ሰፋፊ ህዝባዊ መድረኮች እየተከናወኑ ይገኛሉ። አሁንም እንደ ህዝብ ከመጥፋት ያለንን አማራጭ አንድነታችንና ትብብራችንን ስትራቴጂክ አቅሞቻችንን በማጠናከር የአብይ አህመድ ጄኖሳይዳዊ አገዛዝ በመመንገል ብቻ ብሔራዊ ህልውናችንን ማረጋገጥ እንደምንችል የትግራይ ህዝብ መግባባት ላይ ደርሷል። የትግራይ ህዝብ የትግሉ ባለቤት በመሆን በየመድረኩ በሚደረጉ ውሳኔዎች ድጋፉን እየሰጠ ይገኛል። በመሆኑም እንደ የትግራይ ህዝብና መንግስት እንደ ህዝብ ፍጹም አንጠፋም ወይም ዘበት ንብሔራዊ ብርሰት በማለት ህልውናችንን ለማረጋገጥ ተዘጋጅተናል። ስለሆነም በሀገር ውስጥና በውጭ እንዲሁም በመላው ዓለም የምትኖር ህዝባችንና ወዳጃችን ብሔራዊ ህልውናችንን በድል ለማጠናቀቅ በምናደርገው ትግል ሁሉን አቀፍ ተሳትፎና አስተዋጽኦ እንድታጠናክር ጥሪ እናቀርባለን። በተመሳሳይ መልኩም ብሔራዊ የህልውና አደጋ ገጥሟችሁ በከባድ ስቃይና መከራ ላይ የምትኖሩ ህዝቦችና የተደራጀ ትግል የምታደርጉ ኢትዮጵያውያን ኃይሎች ከትግራይ ህዝብና መንግስት ጋር ያላችሁን ጥምረት እንድታጠናክሩ እንዲሁም ጸረ የአብይ አህመድ ጄኖሳይዳዊ አገዛዝ የምታደርጉት ትግል እንድታጠናክሩ ጥሪያችንን እናቀርባለን። ዘበት ንብሔራዊ ብርሰት የትግራይ ኮሚኒኬሽን ጉዳዮች ቢሮ ሐምሌ 14 ቀን 2018 ዓ.ም መቀለም። የትግራይ ህዝብ ህልውና የሚረጋገጠው በጄኖሳይዱ አገዛዙ መቃብር ብቻ መሆኑን የትግራይ መንግስት ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። በውይይቱ የአድዋ ከተማ ነዋሪዎችና በከተማው የሚገኙ የምዕራብ ትግራይ ተፈናቃዮች እንደተናገሩት የትግራይ ህዝብ ህልውና ለማረጋገጥ አገዛዙ ለመቅበር በሚደረገው ትግል ለሰራዊቱ ስንቅ ከማዘጋጀት ጀምሮ እስከ መስዋዕትነት ለመክፈል ዝግጁ መሆናቸው አረጋግጠዋል። አሁንም ስለሺ ሐጎስ ከቶ መጥፋት የለብንም በሚል መሪ ቃል በትግራይ ማዕከላዊ ዞን የአድዋ ከተማ የአድዋ ወረዳ ነዋሪዎችና በከተማዋ መጠለያ ጣቢያ ከምዕራብ ትግራይ የተፈናቀሉ ወገኖች የተሳተፉበት የመድረክ ውይይት ተካሂዷል። የውይይቱ ተሳታፊዎችም የትግራይ መንግስት ከዓመታት የትዕግስት ጊዜያት በኋላ የትግራይ ህዝብ ህልውናን ለማረጋገጥ ሲል የጄኖሳይደሩ አብይ አህመድ አገዛዝን ወደ መቃብር ለመሸኘት የወሰነውን ውሳኔ በመደገፍ የትግራይን ሰራዊት በስንቅ ከመደገፍ በተጨማሪ በቆራጥነት እንደሚታገሉ አረጋግጠዋል። ሰራዊትና መጥንኻር አብስንቂ ሆነው ሰራዊታችንን በስንቅም በሰው ኃይልም ለማጠናከር የሚሰራው ስራ ለትግራይ ህዝብ አዲስ ወይም እንግዳ ነገር አይደለም። ትጥቃችንን ከጠላታችን ስንቃችንን ከህዝባችን የሚለው ታሪካዊ ቃል አለን። በመሆኑም ለሰራዊታችን ስንቅ የሚጠበቅብንን ድርሻ እንወጣለን። በሁሉ ነገር በእጥ ይሁን በስንቅ ይሁን
ለሰራዊታችን በትጥቅም ሆነ በስንቅ በሁሉም ነገር ለመደገፍ ቃል እንገባለን። ይህ የምናደርገው ከተኖረብን ዘርፈ ብዙ ክልከላዎችን ለመውጣትና ግዛታዊ አንድነታችን ለማስጠበቅ ነው። ሓደ ከም መንእሰይ ሓደ ከም ተጋዳላይ ሓደ ከም ሐርበኛ እንደ አንድ ወጣት ታጋይ ከዚህ በፊትም ለህዝቤ ህልውና ስል ታግያለሁ። አሁንም ህዝብ መሞት መራብ ስለሌለበት ታግዬ ጫፍጫፊውን የአብይ አህመድ ስርዓት ለመቅበር ስል ለመታገል ወስኛለሁ። የትግራይ መንግስት ምክትል ፕሬዝዳንት አቶ አማኑኤል አሰፋም ጄኖሳይደሩ አገዛዝ በትግራይ ያለውን የኢኮኖሚ አቅም በማውደም ሌሎች አደረጃጀቶችን ማፍረስ የጀመረውን ድርጊት በአማራ በኦሮሚያና በሌሎች ክልሎች ቀጥሎበታል ሲሉ ያስረዳሉ። ህዝብ ትግራይ ፖለቲካዊ ውዳበ ጥራሕ ዘይኮነስ የትግራይ ፖለቲካዊ ኢኮኖሚያዊ የትግራይ ሰራዊትና ሌሎች የጸጥታ አካላት አደረጃጀት በማፍረስ እንደ ህዝብ ሁሉም አደረጃጀቶች እንዲፈርሱም ተደርጎበታል። ይህ በትግራይ ሙሉ በሙሉ የተፈጸመ ሲሆን በአማራም በኦሮሚያ በቤንሻንጉልም የኢኮኖሚ ቀውስ በማስከተል አደረጃጀቶቻቸውን በማፍረስ ቀና ብለው የሚገባቸው ህጋዊና መሰረታዊ መብት ማስከበርም ሆነ ማስመለስ እንዳይችሉ አድርጓቸዋል። በአጠቃላይ ጄኖሳይደሩ የአብይ መንግስት የኢትዮጵያ ህዝብ ጥቅም ላይ የቆመ ጸረ ህዝብ መሆኑን አረጋግጧል። በመሆኑም ይላሉ አቶ አማኑኤል የትግራይ መንግስት የትግራይን ህዝብ ህልውናን ለማስቀጠል ተገዶ በሚገባበት ጄኖሳይደሩ አገዛዝ ለመደምሰስ በሚደረገው ትግል በአብይ አህመድ ስርዓት ገፈት የቀመሱና እየቀመሱ ያሉት የኢትዮጵያ ብሔር ብሔረሰቦች በመተባበር እንዲታገሉና መብታቸውን እንዲያስከብሩ ጥሪያቸውን አስተላልፈዋል። ዝናብ ህገ መንግስታዊ ሐላፍነቱ ተመሊሱ ዘሎ መንግስቲ ቁልፍ ዕማሙ የትግራይ መንግስት የመጀመሪያውና ዋነኛው ዓላማ የትግራይ ህዝብ መሰረታዊ ጥያቄ መፍትሄ እንዲያገኝ ማድረግ ነው። ይህ በሰላማዊ መንገድ እንዲፈጸም ሲባል ተፈናቃዮች በየመጠለያ ኬንዳው ህይወታቸው ያለፈ ችለን አልፈናል። አሁን ላይ ግን በትግስት መቆየት የምንችልበት ጊዜ ላይ አይደለንም። ጄኖሳይደሩ የአብይ መንግስት ታግሎ ግብአተ መሬት መፈጸም ነው መፍትሄው። ይህንን ለማድረግ በመናደርገው በስርዓቱ እየተጨፈጨፉ ያሉ የአማራ የኦሮሞ የቤንሻንጉልና ሌሎች ክልል ህዝቦች በጋራ መረባረብ ያስፈልጋል። ድሉ አይቀሬ ነው። ከዚህ በፊትም ተባብረን ታግለን ነው የደርግን ስርዓት እንደገረሰስ ነው ሁሉም በጄኖሳይደሩ ስርዓት ላይም ይደገማል። የራያ አላማጣ ወረዳና ከተማ ነዋሪዎች በትግራይ ዳግም ጄኖሳይድ ለመፈጸም እየተደረገ ያለው ዝግጅት ለመመከት ዝግጁ መሆናቸውን አስታወቁ። እንደ ህዝብ ፍጹም አንጠፋም በሚል መሪ ሐሳብ እየተካሄደ ባለው ህዝባዊ መድረክ በቅርቡ የወጣው አዋጅ ህዝቡን ካደጋ የሚጠብቅ በመሆኑ ወደ ተግባር እንዲገባም ጥሪ ቀርቧል። ለሀፍቱ ብስራት ዘገባ ፍርቱና ገብሩ። ከ18 ወረዳዎችና ቀበሌዎች የተውጣጡ የራያ አላማጣ ወረዳና የአላማጣ ከተማ ነዋሪዎች ተወካዮች በተገኙበት እንደ ህዝብ ፍጹም አንጠፋም በሚል መሪ ሐሳብ በወቅታዊና አሁናዊ ሁኔታ አስመልክቶ ውይይት ያካሄዱ ሲሆን በአሁኑ ሰዓት ትግራይ የተጋረጠበትን የህልውና አደጋ ለመከላከልና በትግራይ ዳግም ጄኖሳይድ ለመፈጸም እየተደረገ ያለው የጄኖሳይድ የአብይ አህመድ አገዛዝ ዝግጅት ለመመከት ከውስጥም ሆነ ከውጭ ያሉ የትግራይ ጠላቶች ለመከላከል አሁን የወጣውን አዋጅ በአስቸኳይ በመተግበር መንግስት ህዝቡን ከጥፋት ሊታደገው ይገባል ብለዋል። 360 ህዝባር 2018 አዋጅን በተግባራዊ መዋል ነው። በቃ ይሄ ተግባራዊ መዋል ነው። ይሄ ስንለጉ ምንድነው ጎን ላይ እዚህ አዲስ አበባ ያሉ ሳይሆኑ በውስጥ ላይ ተሰክስከው ያሉትን ለጠላት መረጃ እየሰጡ ህብረተሰብን የሚያስገድሉ የሚያስጨፈጭፉት እነሱ ደግሞ በዚህ አዋጅ በማህበራዊ ፍርድ ቤት ከቀበሌ ጀምሮ እስከ ፍርድ ቤት የሚጠይቅበት በየደረጃው እንዲቀጣና ስርዓት እንዲይዝና እንግዲህ ያለችውን ሀገራችንን በጥሩ ሁኔታ ማስቀጠል የመሰለ ነገር የለም። በአዋጁ የህልውናና የደህንነትን የህዝብ ትግራይ ማረጋገጥ የሚችል አዋጅ 366 ህዝባር 218 ህዝቡ ይህንን አውቆ ይህንን ተረድቶ በዚህ አዋጅ ላይ ግንዛቤ ይዞ አዋጁን ተግባራዊ እንዲሆን የማድረግና ለብሔራዊ መከተ ያስፈልግ የሆነውን አስተዋጽኦ እንዲያደርግ መንግስት ላይ ጎን ሆኖ ህዝቡ እንዲያነሳሳና ራሱም ተረድቶት ለህዝቡ ግንዛቤ እንዲፈጠር ዓላማ ያለው ነው። የብልጽግና ስርዓትና አብይ አህመድ አብይ አህመድ ካልወደቀ የብልጽግና ስርዓት ካልጠፋ የትግራይ ህልውና ይረጋገጥ። ይሄንን ለማረጋገጥ ደግሞ ማንኛውም ትግራዋይ ከጎን በመሆን ከሰራዊት ጎን በመሆን ደጀን በመሆን ያለውን ከበባና ክልከላ ወደ ተሻለ አምጥተነው ነበር። አሁንም እንደ አዲስ ነዳጅ በመዝጋት ደሞዝ በመዝጋት መድኃኒት በመዝጋት ትራንስፖርት በመዝጋት የጀመረውን ሂደት ቁጭ ብሎ ከማየት ወጥተን ታግለን ስርዓቱን መጣል ነው ያለብን።
በመድረኩ የተገኙት የህወሓት ስራ አስፈጻሚ ኮሚቴ ዶክተር ረዳኢ በርሀ በበኩላቸው በትግራይ ህዝብ ላይ ዳግም ጆኖሳይድ ለመፈጸም እያደረገ ያሉ የጆኖሳይደሩ አብይ አህመድ ኃይል ለማክሸፍና በብልጽግና አገዛዝ ስርዓት መቃብር ላይ ህልውናችንን እናረጋግጣለን ብለዋል። خلت عدل لنا ወይ كم تانسهم زمنيዋ بخفل قاليهم زمنيዋ ተንበርክኽና በአሁኑ ሰዓት ሁለት እድሎች ብቻ ነው ያሉን። አንደኛው እነሱ እንደሚፈልጉት አቀርቅረን ያሉን ሰምተን ተንበርክከን በመገዛት እነሱ እንደሚፈልጉት እየታዘዝን መኖር፣ አሊያም እንደ ኩርዳውያን እኛን አጥፍተው በመሬታችን መኖር ነው። ታዲያም ይህንን የሚፈቅድ ትግራዋይ የለም፣ ታሪካችንም አይደለም፣ አባቶቻችንም ይህንን አላስተማሩንም። ስለዚህ ራሳችን የማዳን ስራ ነው የምንሰራው። ለዛም ነው እንደ ህዝብ ፍጹም አንጠፋም በሚል መሪ ሐሳብ በሁሉም የትግራይ አካባቢዎች ይህ መድረክ እየተካሄደ ያለው። ስለዚህ ለህልውናችን ስንል ሁላችንም እንመክታለን። መንግስት ያወጣውን አዋጅ መሰረት በማድረግ እየተሰራበት መሆኑን የገለጹት ዶክተር ረዳኢ ህዝቡን አደጋ ላይ የሚጥል አካል ላይ በአዋጁ መሰረት አስፈላጊውን እርምጃ እንደሚወሰድና መንግስትም ወደ ትግበራ ለመግባት ሁሉን አቀፍ ዝግጅቶች ማጠናቀቁን ጠቁመዋል። ችግሮች በሰላማዊ መንገድ መፈታት ባለመቻሉ ብቸኛ አማራጫችን ታግለን ህልውናችንና ደህንነታችን ለማረጋገጥ መላው የትግራይ ህዝብ አንድነቱን በማጽናት መመከትና ጆኖሳይደሩ አገዛዝ ማጥፋት ይገባል ሲሉ ታጋይ ተወልደ ገብረ ጻድቅ ተናገሩ። የማሳ መኮንን ዘገባ ነው። ፍሬወት ወልደ መድን ታቀርበዋለች። እንደ ብሔር ፍጹም አንጠፋም በሚል መሪ ቃል በተለያዩ የትግራይ አካባቢዎች እየተካሄደ ያለው የውይይት መድረክ ቀጥሎ በትግራይ ደቡባዊ ዞን ኮረም ከተማ ህዝባዊ የውይይት መድረክ የተካሄደ ሲሆን በመድረኩ ተገኝተው ሰፊ ገለጻ ያደረጉት ነባር ታጋይ ጎበዛይ ወልደ አረጋይ አሁን ላይ የትግራይ ህዝብ ለማጥፋት እየተንቀሳቀሰ ያለው የጄኖሳይደሩ አብይ አህመድ አገዛዝ በመመከት ህልውናና ደህንነታችን ለማረጋገጥ ብሎም የትግራይ ራስን በራስ የማስተዳደር መብት ለማረጋገጥ ትግላችን ማጠናከር ይገባል ብለዋል። ህልውናና ከጥፍ ከም ህዝብ ከይነብር ዝወሰነ ዝ ፕሮጀክት ሒዙ ኩናት እንደ ህዝብ እንዳንኖር ህልውናችን እንዲጠፋ ፕሮጀክት ይዞ ጦርነት የከፈተ ስርዓት ነው። ከዚህ ቀደም ባደረግናቸው ትግሎች ለመብታችን፣ ለዲሞክራሲ፣ ለልማት፣ ለሰላም አጀንዳ ይዘን ነበር ትግል የምናካሄደው። አሁን ግን የተለየ ነው። ህልውናችንን ለማጥፋት እነዚህ ህዝቦች ከምድረ ገጽ ጠፍተው በታሪክ እንዳይታወሱ ማድረግ ይገባል እያለ የሚፎክር ጠላት በመሆኑ ከምንም በላይ ህልውናችንን ማረጋገጥ ይኖርብናል። አሁን ላይ አገዛዙ የትግራይ ህዝብ በሁሉም ዘርፍ በመክበብ ለማጥፋት ወደ ትግራይ እንቅስቃሴ የጀመረ ሲሆን የኮረም ህዝብም ሆነ መላ የትግራይ ህዝብ ከተደቀነበት የህልውና አደጋ እንዲወጣና ህልውናውን በማረጋገጥ ሰላማዊና ዲሞክራሲያዊ የተረጋገጠች ትግራይ ለመፍጠር ግንባርና ደጀን ሆኖ አንድነቱን በማጽናት ይህ የጥፋት ስርዓት እስከ ወዲያኛው በመቅበር ለህዝቦች እፎይታ ልንፈጥርለት ይገባልም ብለዋል። ካለ አጀንዳ ኣብዚ ሕዚ እዋን ትግራይ ተቆራሪሳ ያዘና በትኩናት ምክንያት በአሁኑ ወቅት የትግራይ ግዛታዊ አንድነት አልተረጋገጠም፣ ተቆራርሶ ነው ያለው። በየመጠለያ ካምፖች በሚሊዮን የሚቆጠሩ ተፈናቃዮች በረሃብ፣ በበሽታ እንዲሁም በከፋ ስቃይ ላይ ነው ያሉት። ስለዚህ ይህንን ወደ ቀድሞ መመለስ ነው ሰላሟ የተረጋገጠች ትግራይ እንድትፈጠር ማድረግ ይኖርብናል። ይህ እውን እንዲሆን የትግራይ ህዝብ ጠላቶችን በጋራ በመሆን ሙሉ በሙሉ ማጥፋት ይኖርብናል። የትግራይ ደቡባዊ ዞን አስተዳዳሪ አቶ ዝናቡ ገብረመድን በበኩላቸው የትግራይ ህዝብ የከፈለው መስዋዕትነት ከፍተኛ በመሆኑ ይህ እንዳይደገምና ሰላማዊ የድርድር ሂደት እንዲፈጠር ጥረት መደረጉን በመግለጽ ይህ ግን በሌላ አካል ተቀባይነት አላገኘም። አሁን ላይ ጄኖሳይደሩ አብይ አህመድ እንደ ህዝብ ሊያጠፋን እየተንቀሳቀሰ ይገኛል። ስለሆነም በአልገዛም ባይነት አቋም ጸንቶ ትግሉን ማጠናከርና ጠላትን በመመከት ህልውና ማረጋገጥ ይገባልም ብለዋል። አብዝናትና ዕድመ ኣብ ዓለም ክፍጸሙ ደይትጽበዮም በእኛ ዕድሜ በዓለም ላይ ይፈጸማል ተብሎ የማይታሰቡ የተማረ ዜጋ በበዛበት ዘመን ከባድ ግፍና ወንጀል በትግራይ ህዝብ ላይ ተፈጽመዋል። ትግራይ የአዳዲስ መሳሪያ መሞከሪያ ነው የተደረገችው። ህዝቡ ላይ ነው ከባድ ግፍ የደረሰው። አሁንም ቢሆን ይህንን ለመድገም ነው እየተንቀሳቀሱ ያሉት። ስለሆነም ባልገዛም ባይነት አቋሙን አጽንቶ ትግሉን በማጠናከርና ጠላትን በመመከት ህልውናውንና ሰላሙን ማስጠበቅ ይኖርበታል። በመድረኩ የተገኙ ተሳታፊዎችም የትግራይ ህዝብ ከተባበረ ድል ተቀናጅቶ ህልውናውን ማረጋገጥ ይቻላል። ስለሆነም አንድነታችን በማጠናከር ይህንን ስርዓት መቅበር እንደሚገባ ገልጸው ለዚህም ከመንግስት ጎን ሆነው እንደሚታገሉም አረጋግጠዋል። ጠላት መጣሎ ልበላችሁ ነው፣ ልገላችሁ ነው፣ እዛ ትኖሩም የኔ መሬት ነው አታስፈልጉኝም እያለ ስለሚያስጨንቀን እኛም የጀመርነው አላማ ለመጨረስ ያው መትከላችን ጋር
እኛ ትግሬ በመሆናችን መጠን በቃ የኛ አይደላችሁም በቃ እናንተን መጨረሻ አለብኝ ከምድረ ገጽ ማጥፋት አለብኝ እያለ ስለሚጮህብን እኛም እንዳንጠፋ ለመከላከል ያው የጀመርነው ዓላማ መጨረስ ጠላት እንደ ድሮ እንደ 2013 ሊወረን እየመጣ ስለሆነ ምን እናርግ ውይይት ነው በምን ይሻላል እኛ ምን ፈልገው ሰላም ነው ሊወረን ከመጣ ደግሞ እንደ ድሮው እኛ እጃችን አንሰጥም ትግሬ ሁሉ ጊዜ ተሸንፎ ያቀም አሸንፎ እንጂ ተሸንፎ ያቀም አሁንም እናሸንፋለን በተራ ቁጭ ብለህ ያለ ጠላት ኃይል ያለው አማራጭ ተጠቅሞ መጣለሁ ይያለ እየፈከረ እየሰማ አማራጭ የለህም ግዴታ ያለ አማራጭ በቃ መከተላ ወጥተህ አቅምህ መስራት ነው ጄኖሳይዳዊ አገዛዝ ሳይወገድ የህልውና ጥያቄያችንን እንደማይመለስ ተገንዝበን አገዛዙ ለማስወገድ ለሚደረገው ትግል ዝግጁ ነን ሲሉ ነዋሪዎች ገለጹ የሸራሮ ነዋሪዎች ገለጹ አሁን የገባንበት የትግል ምዕራፍ የአብይ አህመድ አገዛዝ የህልውና አደጋ ካጋጠማቸው ኃይሎች ጋር ማስወገድ መሆኑ በትግራይ በኩል ድምዳሜ ላይ መደረሱ የህወሓት ማዕከላዊ ኮሚቴ አባልና የህወሓት የፕሮፓጋንዳ ዘርፍ ኃላፊ ታጋይ ኢያሱ ተስፋይ ገልጸዋል ሰለሞን አስመላሽ ከስፍራው የላከልን ዘገባ ታደሰ ልቻለም ያቀርበዋል በሽራሮ ከተማ ዘበት ለብሔራዊ ጥፋት የህልውናችን የደህንነታችንና የህዝባችን የራስ ውሳኔ መብት በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ይረጋገጥ በሚል መሪ ሐሳብ ህዝባዊ ንቅናቄ የህዝብ ኮንፈረንስ ተካሂዷል። በህዝባዊ መድረክ ማብራሪያ የሰጡት የህወሓት ማዕከላዊ ኮሚቴ አባልና የህወሓት ፕሮፓጋንዳ ዘርፍ ኃላፊ ታጋይ ኢያሱ ተስፋይ የዛሬው የትግል ምዕራፍ ሁለተኛም ሆነ ሶስተኛ አማራጭ የሌለው በትግራይ ህዝብ ትግል የተመለሰው የትግራይ መንግስት ህወሓትና ሰራዊት በጋራ የደረሱበት መደምደሚያ የትግራይ ህዝብ ህልውና በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ላይ የሚረጋገጥ መሆኑን ገልጸዋል። ይህንንም ለማሳካት ሁሉም በትግሉ በመሰለፍ ህልውናውንና የራስ ውሳኔ መብቱን በራስ አቅም ማረጋገጥ እንዳለበት አስገንዝበዋል። ፕሮጀክት ከቀጽል ይህንደድ ስለዘሎ ጸላይ ንሕና ድማ ከብት ናይቲ ማሊ ብዝተፈለየ መልክዕ ዘበት አይንጠፍንና ንላ ዘበት ለብሔራዊ ጥፋት በሚል መሪ ቃል በትግራይ በተለያዩ አካባቢዎች የውይይት መድረክ እያካሄድን ነው። ብሔራዊ ህልውናችን የሚረጋገጠው በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ሲፈጸም ብቻ ነው። ጄኖሳይደሩ አብይ አህመድ የፕሪቶሪያ ስምምነት ቢፈራረምም ፕሮጀክቱና እቅዱ የትግራይ ህዝብ ከምድረ ገጽ ለማጥፋት ስለሆነም ስምምነቱን በግልጽ ጥሶታል። አሁንም ሙሉ የጦርነት ዝግጅት እያደረገ ነው። ስለዚህ እኛም እንደ ትላንቱ በተለየ መልኩ ዘበት አንጠፋም እያልን ነው ያለ ነው። እኛ ሌላ የምንፈልገው ነገር የለም። ሉዓላዊነታችን ይከበር፣ በኬንዳ ላይ እየተሰቃየ ያለው ህዝባችን ወደ ቄው ይመለስ ነው እያልን ያለ ነው። እንደ ህዝብም በከበባ ውስጥ ሆነን እየረገፍን ነው። ስለዚህ ይህ ችግር በዘላቂነት ሊፈታ ይገባል። የአብይ አህመድ ጄኖሳይዳዊ አገዛዝ ሳይወገድ የህልውና ጥያቄያችን እንደማይመለስ ተገንዝበን አገዛዙ ለማስወገድ በሚደረገው ትግል ዝግጁ ነን ሲሉም የሽራሩ ነዋሪዎች ይናገራሉ። እኛ ምርጫችን ሰላም ነበረ። ሰላም ግን ምንም ውጤት ልናመጣበት አልቻልንም። አንድ ሰው ብቻው ሰላም ሊያረጋግጥ ስለማይችል ጠላታችን ለሰላም ፈቃደኛ ስላልሆነ በጠላታችን መቃብር ላይ ህልውናችን እናረጋግጣለን ብለን በሙሉ ድምጽ ህዝቡ ተስማምቶ እስካሁንም ዘግይተን ችግራችን እያባባስን ካልሆነ በስተቀር ምናመጣው መፍትሄ ስለሌለ መፍትሄያችን በጠላታችን መቃብር ላይ ነው። ሰውነን ሰው ደግሞ ተወልዶ የመኖር መብት አለው በህግ መብት አለው። ስለዚህ መብታችን ተጠብቆ መኖር ነው ያለበት። እኛ እንደ ዘር እንደ ትግራይ እንደ ተጋሩ መጥፋት የለብንም የሚለው ኮንፈረንስ ነው የህዝብ የዋለው። ይህ በሰላም አትኖሩም እንደ ዘር እንደ ብሔር እንደ ተጋሩ ከዚህ ምድር ከዚህ ዓለም ተጠፋላችሁ የሚለው የሚመጣ ጠላት ደግሞ የሶስቱ መንግስትም አለ የሚመራው ህዝብም አለ ሰራዊትም አለ የሶስታችን ክንድ አፈርጥመን እኛ እንደ ሰው መኖር አለብን ብለን በኃይል የሚያጠፋን በኃይል የሚበላን የሚወረን ሰው ከመጣ እኛም በኃይል መከተን የህልውናችን መረጋገጥ አለብን። በዚህ ወሳኝ ትግል ምዕራፍ እንደ ትግራይ በጄኖሳይዳዊ አገዛዝ የህልውና አደጋ ያለባቸው የሀገር ውስጥና አጎራባች ሀገራት ጋር የሚደረገው ወዳጅነት በማጠናከር የአገዛዙ ዕድሜ ልናሳጥረው ይገባል ሲሉም የመድረኩ ተሳታፊዎች ገልጸዋል። ጄኖሳይድ ያወጀልን መንግስት ትጥቅ ይዞ ሲመጣ አብይ አህመድ እኛም ታጥቀን አንድነት ፈጥረን ራሳችንን የማዳን ስልጣን ያለን ራሳችን ነን እና አብረን መመከት አለብን። ብቻችን ሳንሆን ከጎረቤት አገሮች ከጎረቤት የአብይ ጠላት የሆነውን ህዝብ አብረን ተባብረን ህይወታችንን ማዳን አለብን የሚል
ከጥፋት ለማዳን ነው ወስነን የዋል ነው። የተወረረው መሬታችን ለማስመለስና የተወረረው ተፈናቃያችን ለመመለስ ነው። ስለዚህ በዚህ አይነት አብሮ ከኛ ጋር ችግር የደረሰባቸው ብሔሮች ይሁን ብሔረሰቦችና አጓራባች ክልሎች ተስማምተን የገጠመን ጠላት ለመመከት ዝግጁ ነን። ስለዚህ እኛ እንኖራለን አትኖሩ የሚለውን እየፈለገውን ጠላት ቢመጣ ግን እኛን አጥፎ በእኛ መቃብር ለሚኖር የሚመጣ ሰው እኛ ከሱ በልጠን ያ እንዳልኩ መንግስቱም ህዝቡም ሰራዊቱም አንድ ላይ ሆኖ ክንዳችን አፈርጥመን እኛ እሱን ቀብረን በሱ መቃብር ላይ መኖር አለብን። እናጠፋቸዋለን ብሎ የሚመጣ ያለ የብልጽግና ኃይል ነው። ጄኖሳይደሩ አብይ አህመድ አሊ ነው። ስለዚህ እሱ ሳይሆን እኛን የሚያጠፋን እሱ አጥፍተን እኛ በሱ መቃብር ላይ ህልውናችን አረጋግጠን እንደ ትግራይና እንደ ተጋሩ መኖር አለብን ብለን እንደ ህዝብ እንደ ወጣት እንደ ሽማግሌ ሁሉም በኮንፈረንስ ላይ አንድ ድምጽ ደርሰናል። በዚህ ህዝባዊ ኮንፈረንስ የተለያዩ የመንግስትና የህወሓት አመራሮች፣ የሃይማኖት መሪዎችና የሽራሮ ከተማ ነዋሪዎች በከፍተኛ ወኔና ተነሳሽነት ተሳትፈዋል። ብሔራዊ ህልውናችንን የሚረጋገጠው በጄኖሳይዳዊ አገዛዝ መቃብር ብቻ መሆኑን ተረተን ህዝባችንን ለማዳን በሚደረገው ወሳኝ የህልውና አደጋ ትግል የሚጠበቅብንን ኃላፊነት ለመወጣት ዝግጁ ነን ሲሉ የሽረ እንዳስላሴ ወጣቶች ገለጹ። አገዛዙ በማሸነፍና በማስወገድ ብሔራዊ ህልውናችንን ማረጋገጥ ሌላ አማራጭ የሌለው አስፈላጊ ግዴታችን መሆኑን አምነው በሚደረገው የህልውና ትግል ውስጥ ተሳትፎ እንዲያደርጉ ያሳዩት ቆራጥነት ወኔና ውስጣዊ አቅም የማይቀር ድል ለማረጋገጥ ትልቅ ሚና እንዳለውም የህወሓት ስራ አስፈጻሚ ዶክተር አብርሃም ተከስተ ተናግረዋል። ሰለሞን አስመላሽ አዘጋጅቶታል። ታደሰ ልጫለም ያቀርበዋል። ብሔራዊ ህልውናችን የሚረጋገጠው በጄኖሳይዳዊ የብልጽግና አገዛዝ መቃብር ብቻ መሆኑን ተረድተን ህዝባችንን ለማዳን በሚደረገው ወሳኝ የህልውና አደጋ ትግል የሚጠበቅብንን ኃላፊነት ለመወጣት ዝግጁ ነን ሲሉም የሽረ እንዳስላሴ ወጣቶች ገልጸዋል። ኣብ ልዕሊ መቃብር ስርዓት ብልጽግና ምዃኑ ማንም ሰብ ዝሖዶ ይመስለናል። ህልውናችን የሚረጋገጠው በጄኖሳይደሩ አብይ አህመድ መቃብር ሲረጋገጥ ብቻ ነው። እንደዚህ አይነት ጠላት በታሪክም ገጥሞን አያውቅም። ይህንን ለአንዴና ለመጨረሻ ጊዜ ልናስወግደው ይገባል። ህዝብና አመከራ ስቃይ አሎ ለሰላም ብለን ከ4 ዓመታት በላይ ጠብቀናል። ምንም ለውጥ አልመጣም። ህዝባችን በመከራና ስቃይ ውስጥ ነው የሚገኘው። አሁን ትግስታችን አልቋል። አምባገነኑን ለማጥፋት በጋራ እንታገላለን። አሁንም እንታገለው ለሉዓላዊነታችንና ተፈናቃዮች ወደ ቀያቸው ለመመለስ የትግራይ እናቶች እንዳያነቡና ለቀጣይ የሚመጣውን ትውልድ ብሩህ ትግራይ ለማስረከብ መሆን አለበት። ወጣቶቹ አያይዘውም አሁን ያጋጠመን ጠላት በታሪክም ታይቶ የማይታወቅና ጨካኝ በመሆኑ ህዝባችን በየቀኑ እየጠፋ ባለበት ሁኔታና ሙሉ በሙሉ ለማጥፋት ለጦርነት እየዘጋጀ ባለበት ወቅት እኛ ወጣቶች ቤት ውስጥ ተቀምጠን ልንመክት አንችልም። በሚደረገው ወሳኝ የትግል ምዕራፍ ውስጥ ጠላታችን ለመደምሰስ የሚጠበቅብንን ሚና እንወጣለንም ብለዋል። አቅምለን ዝብል ሁሉ እንታይ ተዓቅሙ ለሊኻ ነጽርካን አቅም አለኝ የሚል ሁሉ ይህን ስርዓት ለማጥፋት ሊሰለፍ ይገባል። አቦይ ተቃሊሱ ዓሪፉ ሓሊፉ ዋለን ትግራይ ናይ ዓርኪዩነሎ አነውን አሰረቦይ ተከተለ ተቃሊሰለሁ አባቶቻችን ታግለው ትግራይን አስረክበውናል። እኔም አሁን ታግዬ ለሚመጣው ትውልድ ለማስረከብ ዝግጁ ነኝ። ንምዕራብ ትግራይ ንኾፍ ለመስዋዕትን ማኒ ድልዋቲና ለምዕራብ ትግራይ መስዋዕትነት ለመክፈል ዝግጁ ነኝ። ታግለንም የጄኖሳይደሩን አገዛዝ ስርዓት በመደምሰስ ተፈናቃዮች ወደ ቀያቸው እንመልሳለን። ሀገራችንንም ሰላም እናረጋታለን። እስካሁን ሰላማችንን ለማረጋገጥና ውስጥ አቅማችንን ለማጠናከር ጊዜ ወስደናል ያሉት የሽረ እንዳስላሴ ከተማ ከንቲባም አቶ ገብረመድህን አሁን ግን የብልጽግና ጄኖሳይዳዊ ስርዓት ለማስወገድ ህልውናችን ለማረጋገጥ የምንወስንበት ጊዜ ነውም ብለዋል። በመድረኩ የተገኙት የህወሓት ስራ አስፈጻሚ ዶክተር አብርሃም ተከስተ በበኩላቸውም የብልጽግና መንግስት የትግራይ ህዝብ ለማጥፋት የጀመረውን ፕሮጀክት ይበልጥ እያጠናከረ እንደሚቀጥል ገልጸው እስካሁን ለሰላም በማለት የከፈልነው ዋጋ ከዚህ በኋላ መቀጠሉም ህዝባችን እንዲጠፋ መፍቀድ ማለት ነውም ብለዋል። በመሆኑም ሁሉም ወጣቶች ይህንን በመገንዘብ ይህን ስርዓት በማሸነፍና በማስወገድ ብሔራዊ ህልውናችን ማረጋገጥ ሌላ አማራጭ የሌለው አስፈላጊ ግዴታ መሆኑን አምነን በሚደረገው ህልውና ትግል ውስጥ ተሳትፎ እንዲያደርጉ ያሳዩት ቆራጥነት ወኔና ውስጣዊ አቅም የማይቀር ድል ለማረጋገጥ ትልቅ ሚና እንዳለው ገልጸዋል። ህልውናና ክረጋገጽ እንተኮይኑ
ተማዛበልትና ክንመልስ ተኮይና ህልውናችን ሊረጋገጥ ከሆነም ተፈናቃዮች ልንመልስ ከሆነም በወራሪ ኃይሎች ስር ያለው ህዝባችንም ነፃ ልናወጣው ከሆነም ሉዓላዊነታችንን ልናስከብርና የራስን ዕድል በራስ የመወሰን መብት ልናረጋግጥ ከሆነም የጄኖሳይደሩ አብይ አህመድ አገዛዝና ስርዓት በመቅበርና በማሸነፍ ብቻ ነው የሚሆነው። የብልጽግና ስርዓትን ማጥፋት ከቻለን ብቻ ነው ህልውናችን የሚረጋገጠው። ዘበት ለብሔራዊ መጥፋት ብሔራዊ ህልውናችን የሚረጋገጠው በጄኖሳይዳዊ የብልጽግና አገዛዝ መቃብር ላይ ይረጋገጣል በሚል መሪ ሐሳብ በሽረ እንዳስላሴ ከተማ የወጣቶች መድረክ ተካሂዷል። ዜናዎቻችን በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።